ዛሬ እጅግ በጣም ልቤ ተሰብሮ ነው የመጣሁት። ከሁለት በላይ ቸርች አለ። አካባቢው ያላችሁ ወጣቶች እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። በጎንደር ወንጌላውያን አማኞች ላይ እየደረሰ ያለው ግፍና በደል እጅግ በጣም ያሳዝናል። ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። እረፉ፣ አልደረስንባችሁም፣ አትድረሱብን። በጎንደር ውስጥ የሚገኙ አማኞች እየደረሰባቸው ካለው በደል የተነሳ ይቅርታ ለመጠየቅ ተገደዋል። ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ሙሉ ወንጌል ቤተክርስቲያንም እንዲህ ስትል ይቅርታዋን አቅርባለች። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። እናንተ የኛ ጠላቶች ሳትሆኑ የክርስቶስ ኢየሱስ ጠላቶች ናችሁ። ተቅማጡን አንደኛ ከጎልጎታ በቀራንዮ መስቀል ላይ ከፈሰሰው ከኢየሱስ ደም ጋር ልክ እንደሱ ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ዲያቆን ሄኖክ ኃይሌ በጣም የሚያስጠላ ድፍረት ተናግሯል። ዲያቆን ሄኖክ ኃይሌ ነው እንግዲህ ይሄኛውን ፖስት አድርጎ ያየሁት። ማርያም ሲባል ቅር የሚለው ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስ እወዳለሁ። ሕፃን እኮ ድሮ ተረት ነው አጥብቆ የሚወደው። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? አልሰማሽ? ሙስሊሞች ወደ ጌታ እንደ ጉድ እየፈለሱ ነው። አልሐምዱሊላሂ ብያለው በሞተልኝ፣ አልሐምዱሊላሂ ብያለው ሞቴን ሽሮ ሕይወትን ለሰጠኝ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂኒቬሪያው ነኝ። ዛሬም እንግዲህ እንደተለመደው በተለያዩ ቪዲዮዎችና በተለያዩ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን ከመጽሐፍ ቅዱስ ክፍላችሁ ውስጥ ስታነቡ እንደዚህ አገልጋይ ብሆን ምን አለ እንደሱ በኃይል ባገለግል ብላችሁ የምትመኙት አገልጋይ ስሙን ጥቀሱልን። ይሄን መንፈሳዊ ፋኖ ተመልክተን እንመለስ። ኢየሱስ የነፍስም የሥጋም ፈውስ ነው። መዳን በሌላ በማንም የለም። ጎንደር ከሁለት በላይ ቸርች አለ። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። ስለዚህ ይሄን ሰይጣናዊ እምነት እኛ አንቀበልም። 4 ነጥብ። ሰሞኑን በተከሰተው ክስተት አሁን መልካቸውን ቀይረው ጴንጤነት የመንግስት ሃይማኖት ነው ብለው ያው በተለይም በዛ አካባቢ ላይ ፋኖ ከመንግስት ጋር ያለውን ነገር እናውቃለንና በዛ መንግስትን ስላልቻለው አሁን መልኩን ቀይሮ ሰው ደግሞ በሃይማኖቱ ሴንሲቲቭ ስለሆነ እንዴት ጴንጤነት ጎንደሬ ውስጥ ይገባል? እንዴት ኦርቶዶክስ ትነካለች? ስለዛ ምን ማድረግ አለብህ? ሄደ ማፈንዳት አለብህ፣ በቦምብ ማጋየት አለብህ የሚል ከባድ አደገኛ ነገር እየተሰራ ስለሆነ መንግስትም ትኩረት አድርጎ እንደነዚህ አይነት ወናፎችን ለቀም አድርጎ በቁጥጥር ስር ማዋር አለበት ብዬ እኔ አምናለሁ። መንፈሳዊ ኮንፈረንስ ላይ ብዙዎች ተቃውሞ እንደነበራቸው እንዲሁም ደግሞ እንዴት ጴንጤ የኛ ሀገር ውስጥ ይገባል? እንዴት ጴንጤ ጎንደር ውስጥ ይገባል? እንዴት ጴንጤ ጎንደር ውስጥ ገብቶ ኢየሱስ ክርስቶስን ይሰብካል ብለው ብዙዎች መንፈሳቸው ተንጫጭቷል፣ ብዙዎች መንፈሳቸው ተናክቶባቸዋል። እና ከዛም የተነሳ እንግዲህ በጣም የተለያዩ አላስፈላጊ ንግግሮችን፣ አላስፈላጊ ዛቻዎችን እንዲሁም ደግሞ አላስፈላጊ ሙከራዎችን ሲያደርጉ ቆይቷል። እና በትላንትናው ዕለት ግን የሰማሁት እጅግ በጣም ከባድ የሆነና እጅግ በጣም ልብም የሚሰብር የሚያሳዝን ነገር ሆኖ አግኝቼዋለሁ። ቪዲዮን እንመልከተው። ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ቪዲዮውን ተመልክተን እንመለስ። ጎንደር ላይ የተካሄደውን ድርጊት በጎንደር የሚሰራ ድግምት የጨለማ ሥራ ውጣ ካለበት ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ሥራ ውጣ ካለበት ቦታ ደብተራ ተወስዶ ነው የተሰራው። ችግላቴና ውጡ በጌታ በኢየሱስ። እነሰማችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሜን ምዕራብ አጥቢያ ወይም ደግሞ አዘዞ አጥቢያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን
ይቅርታ ጠይቃለች። መረጃው ከመሸ ነው የደረሰን። እሱን ደግሞ አነብላችኋለሁ፣ ስክሪን ላይ ያሳያችኋለሁ። በመጀመሪያ ይቅርታውን ኦፊሻሊ የተነገረ ምንም አይነት መረጃ አላየውም። ሙሉ ወንጌል ማለት እጅግ በጣም ትልቅ ቤተክርስቲያን ናት። አንድ መግለጫ ሲወጣ ሁሉም ቦታ መሰራጨት የሚጠበቅበት መልኩ መሰራጨት ያለበት አንድ መግለጫ ነው የሚወጣው። በሚያሳዝን ሁኔታ ግን አጋንንቴን ታቅፌ ልኑር፣ አጋንንቴን ለምን ትነካብኛለህ፣ እሱ የኔ ብቻ ነው ብለህ የምትል ከሆነ ቀሪውን ዘመንህን ከአጋንንት ጋር ታቅፈ መኖር ትችላለህ። አንድም ግን በወንጌላውያን አማኞች ላይ እጅህን ማንሳትም ሆነ ጉዳት መሰንዘርም አትችልም። ይህ መንግስትም አይፈቅድልህም፣ እግዚአብሔርም ደግሞ ከኛ ጋር ስላለ ማለት ነው። በጣም በሚያሳፍር ሁኔታ ግን እንዳያችሁት ነው ራሳቸውን ኤክስፖዝ ሲያደርጉ እንግዲህ በዛ በሀገሪቷ ውስጥ በእናቶች ላይ፣ በወጣቶች ላይ፣ በእህቶቻችን፣ በወንድሞቻችን፣ በወጣቱ በምኑ ላይ የነበረው የአጋንንት እስራት ተንጀብል በሆነ ወይ ሲፈቱ እስራቱ ሲፈታ ሲበጠስ ሰዎች ሂል ሲያደርጉ ወንጌል በኃይል ሲሰበክ አይተናል በደንብ። እናንተ ምስክሮቻችን ናችሁ። አጋንንቶቻችንን ታቅፈን እንኑር የሚል መንፈስ ውስጥ ስላላችሁ ይልቁንስ ጭራሽ የገዳይነት መንፈስ ውስጥ እየገባችሁ መጣችሁ። የማጥፋት በጎንደር ውስጥ ባሉ ቤተክርስቲያኖች ላይ እንግዲህ እንደዚህ አይነት ጥቃት ለመሰንዘር ፋኖ የሚለው ግሩፕ እየተዘጋጀ እንደሆነ አንዳንድ ፍንጮች ያሳያሉ ማለት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። የጎንደር ሙሉ ወንጌል አማኞች በህብረት በየዓመቱ መንፈሳዊ ፕሮግራም እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠ። ሙሉ ወንጌል እንዲህ ብላ አትጽፍም። አጋንንት መውጣቱ፣ ሰዎች መፈወሳቸው፣ ሰዎች ካሉበት ዕቃ ከሚያጥቡበት ቦታ እየሮጡ አጋንንት እያስሮጣቸው አምጥቶ እየደፋቸው ሜዳ መሃል አጋንንታቸው እየተጸለየ መፈታቱ የሀገሪቷን ባህልና ወግ አይጠብቅም ምናምን ብለህ ልታመናፍስ አትችልም። ይሄ የአንድ ቤተክርስቲያን መግለጫ ሊሆን አይችልም። የይቅርታ ደብዳቤ ሊሆን አይችልም። ይህን ያህል ማቹርድ ያልሆኑ ወይ ኢማቹሪቲ የተጠናወታቸው ሰዎች አይደሉም። በመንፈስ ቅዱስ የሚመሩ ሰዎች ናቸው ወንጌላውያን አማኞች። ፌክ ዜናዎችን ማቅረብና ፌክ ነገሮችን ማቅረብ፣ ውሸት ተረቶችን ማቅረብ ስራችሁ ስለሆነ በአጋንንት ነው ይባርካት እግዚአብሔር። እግዚአብሔር በአጋንንት ነው ወይ አጋንንትን ታቀፈ ኑር ነፃ አትውጣ በሚል አዋጅ ነው የሚባርካት ሀገሪቷን? የእናንተ መንፈስ እኮ ነው ሀገሪቷን አፍኖ ይዞ ያለው። ይሄው እንደዚህ ኑ ይጸለይላችሁ ስትባሉ ጸሎት የምትጸየፉ፣ በሃይማኖት ሽፋን በነጠላ ስር ተሰግስጋችሁ ፖለቲካ የምትሰሩ፣ ሀገርን ከሀገር ጋር የምታባሉ፣ አባቶችን ከአባቶች ጋር የምታጨራርሱ፣ ወጣቱ እንዳይግባባ ፖለቲካሊም ሆነ በብሔር እንዳይግባባ አድርጋችሁ ነቀርሳ የሆናችሁ እናንተ በነጠላ ስር የተደበቃችሁ ክፉ አውሬዎች አይደላችሁ እንዴ? እናውራ። ለመንግስትም ለእግዚአብሔርም ዝቅ የማትሉ ክፉ መንፈስ የተጠናወታችሁ፣ ታዲያ ለእናንተ ያልተጸለየላችሁ ለማን ይጸለይ? ታዲያ ለእናንተ ተንበርክከን ያልተማጸንን መድኃኒዓለምን ለማን ተንበርክከን እንማጸን? አሳፋሪዎች ማፈሪያዎች ናችሁ። በነጠላ መሃል በነጠላ ውስጥ ገብታችሁ ተሰግስጋችሁ ተዋዶ ተፋቅሮ አብሮ እየኖረ ያለውን ህዝብ ለዘመናት ስታጫርሱ ስታጋድሉ የነበራችሁ ክፎች፣ ስፔሻሊ የሃይማኖት አባቶች የምትባሉ ፖለቲካችሁ ቀልድ ነው። ፖለቲካችሁ እንዴት እኮ እጅ እንደሚል ያም ፖለቲካ ቤተክርስቲያን ውስጥ ስላስገባችሁ ሀገሬ ናት እንዴት ወንጌል ይሰበክባታል ትላል። አረ በፈጠራችሁ አምላክ ሰውን ባፈሩ እግዚአብሔርን ፍሩ። ከየት ያመጣችሁት ድፍረት ነው? በአሁኑ ሰዓት አንድ መረጃ ልንገራችሁ። የጎንደር ወንጌል አማኞች ህብረት መላ ኦርቶዶክሳንን ይቅርታ ጠይቋል። ዘንድሮ ማለትም ህዳር 26 የተደረገው ፕሮግራም ከባለፈው የተለየና ኢትዮጵያዊነትም ሆነ ከጎንደሬነት ባላፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊት አላደረግንም። ከዚህ በኋላ እንዴት ነው ስህተት የሆነው? ከቤታቸው እኮ እሱ አይደለም ሄዶ ጎትቶ ያመጣቸው። እንዴት ነው በአንተ ሃይማኖት ላይ እኔ ዲሳይድ ላድርግልህ ልትለው የምትችለው? መፈታት የፈለገችን ነፍስ እንዴት ልታስር ትሞክራለህ? መፈታት የወደደችን ነፍስ በብዙ በኃጢአት ልምምድ ውስጥና በብዙ ዴሞኒክ ፖሰስድ በመሆን ህይወት ውስጥ እያሳለፈች ያለች ህይወት ላይ እኔ ነኝ አንተ ህይወት ላይ ዲሳይድ የማደርግልህ፣ ዲሲዥን ሜከሩ እኔ ነኝ። ሃይማኖትህን እኔ ነኝ ዲሳይድ የማደርግልህ። የምትሄድበትን ቤተክርስቲያን እኔ ነኝ ማቅልህ። እኔ ካልኩ ውጪ ሄደ ማምለክ አትችልም።
ብለህ ልትል በ21ኛው ክፍለ ዘመን እንደዚህ ብለህ የመናገር ሞራሉን ከየት ነው ያገኘው? ይሄ እኮ ያደገ ሀገር ነው። መተህ እዚህ ሀገር ላይ አሁን ያ የስንት ዓመቱን የምናምን ዓመቱን የአጼዎቹ ምናምን ታሪክ አምጥተህ ልትደግም ያምራሃል እንዴ? አሁንም ማን ይሰማሃል? ብራዘር አንሰማህም እኮ አናዳምጥህም። ወንጌል የሚገድበው ነገር የለም። ወንጌልን ልትይዙት አትችሉ። አንድ ነገር ልንገራችሁ፣ ይሄ ማረጋገጫችን ነው። እንዲህ መሰደዳችን፣ እንዲህ መገፋታችን፣ እንዲህ መጨቆናችን ለእውነተኛነታችንና ትክክለኛ ወንጌል ለመያዛችን አውተንቲኬሽናችን ነው። እናመሰግናችኋለን። የእናንተ መኖር በነገራችን ላይ ለኛ ጥቅማችን ነው። ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። እረፉ። አልደረስንባችሁም፣ አትድረሱብን። በኋላ ላይ ይህ ግጥም እውን ይሆናል። ከዚያም ማጣፊያ ያጥራችኋል አለ። ሀገር ሰላም ነው ብሎ የተኛን በሬ ነካክተው አደረጉት አውሬ። የኔ ሐሳብ ነው። የጎንደር ወጣት አትነሳም ወይ መፈር ሲቆረጥ ከደጃፍ ላይ ብሎ ግጥሙን ጠቅሷል። ጥቅስ ሙግት ውስጥ አልገባም። ጥቅስ የመጥቀስ ወይም በጥቅስ ለመዋገት ካልኩ እየጠቀስኩና እያጣቀስኩ መናገር ወይም መጻፍ ችግር የለብኝም። ግን ልጅ ለእናቷ ምጥ አስተማረችውንና ነገሩ አይነት የሰሜን ሰው ኢየሱስን የማያውቀው ይመስል ሰሜንን ለኢየሱስ የሚል መፈክር ህዝቡ በመኖርና ባለመኖር ሰቀቀን ውስጥ በጦርነት ውስጥ ተውጦ ባለበት ሰዓት ያልበላውን ጦርነቱንም ያመጣችሁት ራሳችሁ ናችሁ። ከመንግስትም ጋር አታነካኩ፣ ከወንጌላውያን አማኞችም ጋር አታነካኩ። ጦርነቱ የመጣው ታቅፈነው እንኑር ካላችሁት አጋንንት አንጻር ነው። ምንም ይሄ ከወንጌል አንጻር ነው የምነግርህ። ከኢየሱስ ክርስቶስ ቃል አንጻር ነው የምነግርህ። የኢየሱስ ክርስቶስን ትምህርት ገፍተህ አምላክ ሊሆን አይችልም። ኢየሱስ ክርስቶስ አምላክ ሊሆን አይችልም። ኢየሱስ ጌታ ነው ሲባል እየሰቀጠጠ ሰላም አለ እዚህ ሀገር ብትለኝ የትኛውንም ሀገር ላይ አልሰማም። አይኖርም። እንዴት ሊኖር ይችላል? አው ኢየሱስ የሌለበት ኢየሱስ ያልነገሰበት ሀገር ውስጥ እንዴት ነው ወንጌል ሰላም አለ ብላችሁ በኮንፊደንስ ልትናገሩ የምትችሉት? እንዴት ሆኖ እንዴ? ጸቡን የምታመጡት እዛው ካሉ ወገኖች። እኛ እኮ አንዳንድ ዜናዎችን እኮ እየሰማን እኮ ነው እናያለን እኮ የሚባሉትን ሰቀቀን እያበሉ ያሉት ሀገሪቷን ብጥብጥ እያደረጉ ያሉት እምስ እያደረገ ያለው መንግስት እኮ እንዳልሆነ እኮ ታውቃላችሁ። እናንተም እዛው ያሉ ወገኖቻችሁ አንዳንድ ተመሽጎ ጫካ ገብቶ ሀገሪቷን ሰላም እያሳጡ ያሉት እኮ እነሱ እንደሆኑ ታውቃላችሁ። ሰሜንን ለኢየሱስ እኮ ተብሎ ሲመጣ ነፃ ይውጡ ነው። ኢየሱስ ሰላም ያስፍን ነው። በአገሪቷ ላይ መንገስ ያለበት ኢየሱስ ነው። አትሞስፌሩን መቆጣጠር ያለበት ኢየሱስ ነው። መዳን አለባችሁ ነው። ኢየሱስን ያዙት፣ የሰላም አለቃ ነው እያልናችሁ ነው። እኛ አገልጋዮች እኮ መሳሪያ ይዞ አይደለም የገቡት ወንድም። ምንድነው የከፋ የሚሆነው? በጥቅስ ሲባል መች መጣችሁ? ተሸሽጋችሁ ነጠላ ለብሳችሁ ከነጠላችሁ ስር ፖለቲካችሁንም ሃይማኖታችሁንም ይዛችሁ ነው የምትሄዱት። ለረጅም ዘመን የነበራችሁን መፈክር እንንገራችሁ እንዴ? አራሽ፣ ቀዳሽ፣ ተኳሽ እያላችሁ እኮ ለዘመናት እኮ የህዝቡን አእምሮ ማኒፑሌት አድርጋችሁ ነበረ። ወንጌላውያን አማኞች ጋራ ታዲያ እንደዚህ አይነት ሜንታሊቲ አለ እንዴ? አራሽ፣ ቀዳሽ፣ ተኳሽ የሚባል ነገር አለ እንዴ? መሳሪያና እምነት ሃይማኖት አብሮ ይሄድ ነበር እንዴ? እናስታውሳችሁ። ላሂ ብያለው በኢየሱስ አልহামዱሊላሂ ብያለው በሞተልኝ አልহামዱሊላሂ ብያለው ሞቴን ሽሮ ህይወትን ለሰጠኝ አልহামዱሊላሂ። በሱረቱል መርየም አንቀጽ 1971 ላይ ከናንተ ወደ እርሷ ወራጅ እንጂ አንድም እንኳ የለም መውረዱም ከአላህ የተፈረደ ግዴታ ነው ያለ የሰው ልጆች የህይወታቸው ጣፈንታ ወይንም መጨረሻቸው ጀሃነም እሳት እንደሆነ ያስተምራል። ከዚህም በመቀጠል በሳሂህ አልቡኻሪ ቅጽ 876 ላይ አቡ ሁረይራ እንዳወሱት የአላህ መልእክተኛ እንዲህ አሉ፣ ማናቸውም መልካም ስራ ከጀሃነም እሳት አያድናቸውም። ሱብሃንአላህ። እነርሱም የአላህ መልእክተኛ ሆይ እሱም ቢሆኑ በመልካም ስራዎት ከጀሃነም እሳት አይዱንምን ሲሉ ጠየቁ። እርሳቸውም አላህ በምህረቱና በጸጋው ካልጠበቀኝ ወይንም ካልሸፈነኝ በስተቀር እኔም ቢሆን ስራዬ አያድነኝም አሉ። ወዳጄ የሰው ስራ በአምላክ ፊት ቢመዘን ሚዛን የማይደፋ በአምላክ ፊት ቢመዘን እዚህ ግባ የማይባል ነውና በሰራኸው ሳይሆን ቀራኒው መስቀል ላይ በተሰራልህ ስራ ስታመን የዘላለምን ሕይወት እንዲያው በነፃ ታገኛለህ። ጌታ ኢየሱስ ክርስቶስ እንዲህ አለ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምኑ ሁሉ አለ ሱብሃንአላህ የዘላለም ሕይወት አለው በእኔ የሚያምኑ ሁሉ። እንግዲህ ልጨምርልህ ወይ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 24 ላይ በእኔ የሚያምን አለ ኢየሱስ ከሞት ወደ ሕይወት ተሻገረ አለ።
ልሰልሰው ወይ? በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 51 ላይ እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር አለ ኢየሱስ ለዘላለም ሞትን አያይም። አየህ፣ ዘላለም የተቆጠረ አይደለም። ዘላለም ነው። ከሞት በኋላ ያለ ከሞት በኋላ የዘላለም ሞት አለ፣ የዘላለም ሕይወት አለ። እንግዲህ ኢየሱስ ቃሌን የሚጠብቅ ቢኖር አለ ለዘላለም ሞትን አያይም አለ። ወዳጄ ስለ አኼራችሁ እየተጨነቃችሁ ያላችሁ 17 ረካዓ በቀን እየሰገድክ ሐጅ እየሄድክ ከምታገኘው ደግሞ እየሰጠህ ረመዳን እየጾምክ ሶላት ስግደት እየሰገድክ በእነኚህ ሁሉ እርግጠኛ ያልሆንክ ውዱ ወንድሜ ውዷ እህቴ ዛሬ ነግርሻለሁ፣ ኢየሱስ ክርስቶስ ይወድሻል። ኢየሱስ ክርስቶስ ይወድሃል። እና ወደ ዘላለም ረፍት ከሞት በኋላ ያለው የህይወት ጥያቄ ሃይማኖት አይመልሰውም። ሙሐመድም ከሞት በኋላ ስላላቸው የህይወት ዕጣ ፈንታ እርግጠኛ አልነበሩም። ዋው! ሙስሊሞች ማለት ነው ኢየሱስ ክርስቶስ የተገለጠላቸው ቀን የሚናገሩት ንግግር፣ የሚሰብኩት ስብከት እንዴት አይነት በምን አይነት መገለጥ ስለ ኢየሱስ ክርስቶስ ሁላ እንደሚገልጡ እንደሚያብራሩ በጣም ነው የሚገርመኝ። ይሄ በትንሹ ወደ 6ኛ ምናምን ሰው ነው እንደዚህ አይነት ሰው ሲገጥመኝ። ኧረ በስመ አብ! አበጥሮ ነው የሚያብራሩት፣ አበጥሮ ማለት ነው። እግዚአብሔር ይመስገን አንድ ወንድማችንም በዚህ ልክ እንግዲህ ኢየሱስ ክርስቶስ ተገልጦለታል። እግዚአብሔር እንዲህ በዚህ መልኩ አግኝቶታል፣ ከኢየሱስ ክርስቶስ ጋር አገናኝቶታል። እና ክብር ለእግዚአብሔር ይሁንለት። አንዳንዱ እንደዚህ ገብቶት ለወንጌል እንደዚህ ጀግኖ ስለ ወንጌል እንደዚህ በሙሉ ልብ ይናገራል። አንዳንዱ እንዴት ኢየሱስን መተለኔ ትነግረኛለህ? እንዴት ኢየሱስ ክርስቶስን ለኔ ልታወራኝ? አንተ ለኔ ልጅ ለእናቷ ምጥ አስተማረች እያለ ይተርታል ማለት ነው። ምስኪን ከነሱ የባሰ ምስኪን አለ? ኢየሱስ ክርስቶስን ለኔ አትንገረኝ ብለ በእውቀት ደረጃ መድበው ኢየሱስ ክርስቶስን ከራሱ ላይ ብሎክ ከሚያደርግ በላይ ምስኪን አለ እንዴ? በጣም ማለት ነው። በጣም መምራቸው የሆነ ሰው እንዲህ ብሎ አንድ ነገር ሲናገር ሰማሁት። ዲያቆን ሄኖክ ኃይሌ ነው እንግዲህ ይሄኛውን ፖስት አድርጎ ያየሁት ማለት ነው። እንዲህ የሚል ነገር ጽፎ ነበር ማለት ነው። ምን ያለ መሰላችሁ? ማርያም ሲባል ቅር የሚለ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስ እወዳለሁ ይላል። ከዛ ወረደ ብሎ መቼም ለዚህም ጥቅስ እንደማጠይቀኝ ተስፋ አድርጋለሁ ይላል። ያው በጣም በአጭር ጽሁፍ ፓወርፉል የሆነ ሜሴጅ ማለት ነው። መልእክቱ በጣም ትልቅ ነው ማለት ነው። በሚገርም ሁኔታ ደግሞ ያው ጥቅስ እንፈልጋለን የሚሉ ሰዎች ይኖር ይሆናል። አንዳንድ የዋሆች ይኖራሉ። አናወራም እዚህኛው ላይ ራሱ ቆመን በጣም ብዙ ነገር ልንነጋገር እንችላለን። ኧረ እናንተ ሰዎች እንዴ ጥቅስ የሌለው ነገር ለምን ታወራለህ? ኦብቪየስሊ ልጅ ከእናቱ ማፀን ሲወጣ ከእናቱ ጋር ነው የሚያድገው፣ ከእናቱ ስር ነው የሚያድገው፣ እናቱ ተሸክመው ነው የሚያድገው፣ እናቱ ሽሩሩ እያለችው ነው ያደገው። ከዛ ውጪ ግን ቃላት አስተማረችው እንዲያለችው አምላክ እኮ አልፋና ኦሜጋ የሆነ እኮ ነው። ለኛ ሲል ሁሉን ነገር መሆን እንደሚገባው ሆነ እንጂ መሆን እንዳለበት ሆነ እንጂ እናንተ አምጥታችሁ ማርያምን ለመቆለል ስትሉ ኢየሱስ ክርስቶስን እንዳሳነሳችሁት አይደለም፣ በጭራሽ አይደለም። አንደበቷን የፈታላት አምላኳ በማጸኗን የተሸከመችው እንኳን የሷን ስም እየጠራ አንደበቱን ሊፈታ አይደለም። አንደበቷ እንዲናገር እድሉን የሰጣት አምላኳን ነው በማጸኗ የተሸከመችው። ግን እናንተ አምጥታችሁ እዚህ ጋራ ለማርያም ያላችሁን ኢባይብሊካል የሆነውን ፍቅራችሁን ይሄ ልክ የሌለውን መጽሐፍ ቅዱስ ቤዝድ ያላደረገ ፍቅራችሁን አምጥታችሁ ማግኒፋይ ለማድረግ ስትሉ ግን የመጽሐፍ ቅዱስን ቃል እውነት ግን ታሸረሽራላችሁ፣ ትገፉታላችሁ። እውነት እንናገርና የእውነት ኢየሱስ ክርስቶስ አንደበቱን እንዲፈታ ያደረገችው ማርያም ናት። ወደ ሪያሊቲ ስንመለስ ግን አልፋና ኦሜጋነቱ ነው፣ ሁሉን አዋቂነቱን ፍጹም ሰው ሆኖ ከመምጣቱ የተነሳ ፍጹም አምላክነቱን የዘነጋችሁም ይመስለኛል። ፍጹም ጌትነቱንም ረስታችሁታል። እግዚአብሔር ማስተዋሉን ይስጣችሁ። እንደዚህ ብሎ የሚለው ሰው ምን አይነት ተረት እንግዲህ የነዛ እንዳለ ላሳያችሁ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? አልሰማሽ? ከሰማይ ነው የሚወርድ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ፣ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው።
እሳት ይወርዳል። እስካሁን ድረስ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነውና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱ ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት። በዚህ መልኩ ነው የህዝቡን አእምሮ ማኒፑሌት የሚያደርጉት። በዚህ መልኩ ህዝቡን የራሳቸው ያዘጋጁት ቀንበር ውስጥ አስገብተው የሚያስሯቸው ማለት ነው። በተረታ ተረት እንደዚህ አይነት ተረት ነው የሚመቻቸው። አሁን አብዛኛው ወንጌልን የሚቃወሙ ግለሰቦች እንደዚህ አይነት አሰስገሰስ የሆነ ተረት ነው የሚመቻቸው። እንደዚህ ከሪያሊቲ የራቀ ከእውነት የራቀ ራሳቸው ብቻ የሚያውቁት ማለት ነው። ራሳቸው ብቻ የሚያውቁት ተረት ማለት ኤቪደንስ አምጡ ብላችሁ ብትሏቸው እንኳን የማያመጡበት ግን በቃ ነው ብሎ በገገማው የያዙት ነገር ማለት ነው። ኤኒዌይስ ይመቻችሁ። ማርያምም መርህ ለመንግስተ ሰማያት ናት። መንግስተ ሰማያት መርታ ታገባለች። ክርስቶስም ለዚህ ነው በዕለተ ዓርብ ተሰቅሎ ወደ አባቱ ሊያርግ ሲል እናት እሷ ሁላችሁ ዮሐንስ 19 ቁጥር 26 ላይ እነሆ እናታችሁ ያለ እናቴ ትምራችሁና ወደ እኔ ኑ ማለቱ ነው። ታቦተ ጽዮን እየመራቻቸው ከነዓን እንደገቡ ድንግል ማርያም እየመራችን መንግስተ ሰማያት እንገባለን እና አባቶቻችን ድንግል ማርያም መርታ መንግስት። ለዚህ ነው ማርያም ታይካ በምድር ወታይካ በሰማይ፣ ድንግል ማርያም በምድርም በሰማይም መጠጊያ ናት። ስለሆነችም ተከተሏት፣ ብትከተሏት እግዚአብሔር ታደርሳችኋለች። እንደዚህ ሲናገሩ እየተቅለሰለሱ እየተሽሞነሞኑ ምናምን አንደበታቸውን አሹሎ ምናምን ነገር ሲናገሩ ትክክለኛና ጤናማ ነገር እያወሩ ይመስላሉ። መጽሐፍ ቅዱስ ግን ለዚህ ለሚናገሩት ንግግር ኤቪደንስ አለው ወይ ብላችሁ ብትሉ ወፍ የለም። በነገራችን ላይ ማንንም መርቶ መንግስተ ሰማያት ሊያስገባ አይችልም። ሊመራ የሚችለው አንድና አንድ መንፈስ ቅዱስ ነው። እኛ ምኖች ነን? የመንግስቱ እውነታ የመንግስቱን ትክክለኛነት በቃሉ ላይ የሰፈነውን እውነተኛ ቃል እሱ መመስከር ነው። ሂዱ እስከ ዓለም ዳርቻ ድረስ ወንጌልን ስበኩ ብሎ እንደሚል ቃሉ ወደ መንግስቱ የሚያስገባንን ወንጌል ይህን ኢተርናል የሆነውን ዘላለማዊ የሆነውን ህይወት የሚሰጠንን ወንጌል መመስከር እንጂ እኛ የምናስገባም መንገድ የምንቀይስም አይደለንም። እኛ እንናገራለን፣ መንፈስ ቅዱስ መንገዱን ያሳያቸዋል። እውነትም መንገድም ህይወትም እኔ ነኝ ያለው። ስለዚህ እኛ ስለ ኢየሱስ ክርስቶስ እንመሰክርላችኋለን፣ እነሱ ኢየሱስ ክርስቶስን ይቀበላሉ። ከተቀበሉ በኋላ የተቀበሉት ጌታ የተቀበሉት አምላክ መንገድ ነኝ ብሎ ስላለ እሱ ራሱ መርቶ ወደ መንግስቱ ያስገባቸዋል። ምናልባት እኮ በጎንደር ላይ የተካሄደ ባለው ፕሮግራም ላይ አንድ ጴንጤ ስለ ማርያም ነው ዛሬ ልሰብክ የመጣሁት ብሎ ቢል አንድም ተቃውሞ እንደማይኖርበት አስባለሁኝ። አይኖርበትም። ምክንያቱም ሰባኪዎቻቸው ሁሉ አእምሯቸውን ዶሚኔት ያደረጉባቸው በማርያም እቺ መጽሐፍ ቅዱስ በማያውቃት ተረት በሆነችው ማርያም ስለሆነ ማለት ነው። ይቅርታችሁን ይቀበልና ይቀበላለሁ፣ ግን ሁለተኛ መልሼ እሱን አላየውም። እንደ ድሮ መሆን አልችልም ይላል እና የሆኑ ማስጠንቀቂያዎች አሏቸው አይደል? ሰዎች በጣም የበደላቸዋቸው ሰዎች ለይቅርታም ይለመናሉ ልባቸው ስለሚሰበር እና በቃ በብዙ ጥቅስ ግን ተመክረው እሺ ካሉም ግን የሆነ ግን ነገር አላቸው። ሁለተኛ መልሼ እንደድሮ አልሆነልኝ። እግዚአብሔር ግን ምን መሰላችሁ የሚለው አመጻቸውና ኃጢያታቸውን መልሼ አላስብም። ስትጀምሩ ስንት ብላችሁ መሰላችሁ የምትጀምሩት? እኛ ነን ስንቴ የምንለው እንጂ እግዚአብሔር ሁሌ የሚያስጀምረን ካንዱ ነው። አሜን ነው ወይ? ስለዚህ መሐሪ ጌታ እልልታ ጭብጨባ ሃሌሉያ እግዚአብሔር ይመስገን። ቀለል ያለች በቃ በጣም ደስ የምትል ልብ ውስጥ ጥልቅ የምትል እውነተኛ ወንጌል ተናገረች እና በጣም ደስ ይላል። እንደዚህ በመልእክት የታጀበ ዝማሬ፣ እንደዚህ በመልእክት ያሸበረቀ ዝማሬ እንዴት በቃ ልብ እንደሚገዛ እንዴት የሰው ልብ እንደሚያገኝ ማለት ነውና ጌታ ዘመንሽን ይባርክ እህታችን። ሌላ ቢኖር ኢየሱስ አይመጣም፣ ስለሌለ ነው፣ ደሞም ስለማይኖርም ነው። በሂውማን ሬስ ኢየሱስ ብቸኛ ነው። የታሪክ መካከል ነው ኢየሱስ። ወደዛም ወደዚህም ኢየሱስ ነው መሃል። ብሉይ ኪዳን ያሉትም ያዩታል፣ እኛም እሱን ነው የምናየው። የለም ሌላ የሚታይ
እግዚአብሔር ስሙ ይባረክ። ማከለኛችን ኢየሱስ ክርስቶስ የእግዚአብሔር ዝምታ ሳትናኤልን አቀበጠው። እግዚአብሔር የሰራውን እኔ ነኝ የሰራሁት ብሎ ስልጣኑን ለመውሰድ ሞከረ። ከሰማይም ተወርውሮ ዛሬ ዲያብሎስ ተብሎ ይጠራል በክፉ ስራው። አሁንም የዲያብሎስ ዕጣ ፈንታ የሚደርሳችሁ ሰዎች፣ የእግዚአብሔርን ስልጣን ለፍጡር የምትሰጡ ሰዎች ተጠንቀቁ፣ ተመለሱ ከጥፋታችሁ። አንድ ጌታ ኢየሱስ ብቻ ነው፣ አማላጅም አዳኝም። ይሄ ልጅ በቃ መልእክቶቹ ራሱ ማለት ነው ጽድት ያሉ ፖይንታቸውን ታርጌታቸውን የሚመቱ ናቸውና እግዚአብሔር ዘመኑን ይባርክ። ወንድማችን ተባረክልን። በጣም ድንቅ መልእክት ነው ሁሌ የምታስተላልፈው። በጣም የሚገርም ነገር ነው። አስተማሪ ነው። በጣም ሲሪየስ የሆነ ቶፒክ ነው የምትነካው። ሲሪየስ የሆነ ኢሹ ነው የምትነካውና እግዚአብሔር ዘመንን ይባርክ። በዚሁ አጋጣሚ በጎንደር አካባቢ ለሚገኙ አማኞች፣ ወንጌላውያን አማኞች አጥብቃችሁ እንድትጸልዩ እንዲሁም ደግሞ እየደወላችሁ ባገኛችሁት አጋጣሚ ሁሉ ቼክ እንድታደርጓችሁ በጌታ ፍቅር ጠይቃችኋለሁ። ለዛሬ ይዤላችሁ የመጣኋቸው ፕሮግራሞች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ የሆነች ሐሳብ ቀንጨብ እንዳደረጋችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።